እንትና ሚጣም ነው የምትባዩ። አንቺ ወግ ማዕረግ ደርሶሽ ብዙ አትለፍልፊ እሺ። መጀመሪያ ይባለው በላ የምትይውን ሰውዬ ጠዋት አሁን ኢትዮጵያ ያላችሁት ቅቤም እያሸሹን ቺፍ ይሄ ዘይት የወፍራሙ የለም እሱንም እያቀለጠሽ ቢሆን እያሸሹ ትንሽ አበጥበጥ ይበልልሽ እሺ። አበጥበጥ ይበልልሽ። የተበላሸ ዳቦ የመሰልሽ ሴትዮ ንፍጣ ጣሰን እንዴ ገስ ጣሰን በድዬ ጣሰን እንዴ የትኛውን ህግ ነው አሁን የትኛውን ይጣስ ነው ገስ? ያው ምንድን ኖርማል አይደል? ዚስ ኢዝ ጀስት እኮ ካልቸራችን ነው የመነጋገሪያ ዘይባችን ነው አይደል? ህግ ጣሰን አልጣስንማ አያችሁ ይው ተበቃ አያያችሁ እሺ ረዋው ጣስን ያ ኡስማን ነው እንደኔ የሚያወራው ዝም ብሎ ግን ሰዎች አልወለዱ አላሳደጉ ምን አላሉ እዳ የለባቸው ያንተና አመል ዘላለም መቻል ማለት ነው የተወሰነ ጊዜ ነው ሰዎች ቴክ ኬር የሚያደርጉ ገብቷል የወለደም አይችልም እንደዚህ ግዴታም የለባቸው አንተን የመረዳት እሺ ሊረዱ የሚገባ ወረትም ምንም ያግባባችሁ ሰዓት ላይ ተረድተውሃል ካሁን በኋላ ደግሞ የራስ ኃላፊነት ሰምታል ያ አንቺ በልተሽ የምታውቂው ልጁ ይበላሻል ከውስጥ የመዳም ቅመሞች አረባክሽ መዳም ቅመሞች ማርሽን ነው የሚሉሽ የመዳም ቅመም ብለህ እሷን ካሳየው የእውነት ዶንያ መስለውስ ተሸክሟት ነው የሚሄደው እቺ ዶንያ የሆነች የቆሸሸ የእህል ተራ ዶንያ የመሰለ ሴትዮ እዚህ አይደለ እንደዛ ብለት በስንቱ ልበጥበጣለች በሶ ጋይስ የዩኒቨርሲቲ ተማሪ እጅ ገብታ ነው ያሚ በጠብጣታል ከዛ በስንቱ እጅ ልበጥበጣለች ይሄ ገጥሟት ነው ለካ በሶ እኔ አሁን ነው ገና ጉዳትሽ የገባኝ የእውነት ያኛው ፈተና አልሆንለት ሲል ያረጋል ያኛው ደግሞ ፈተና ደርሷል ብሎ ያረጋል ይሄ ለሶበ ነው ለካ እኔ እኮ ዝም ብሎ በሶም ደግሞ ትንቀባረራለች እንዴ ብዬ ታዝቤያል ነበር አሁን ገባኝ ትዝብት ያንስቻለሁ በሶ ለማንኛውም ጋይስዬ አንቀጽ እንትናለን እንዴ እስታውን ስተናል አንቀጽ የእውነት ህግ ጥሰናል ጣሰን ስንጥስ ወደ ቀልባችን ህግ በሉ እሺ ስጥስ ልክ ስጥስ አስታውሱኝ ህግ በሉ ዜሮ ነው አይደል እስታው ምንም አልጣስም በቃ ችግር የለውም ከ10 እኮ አንድ ብንጥስም ችግር የለውም አይደል እንዴ አልጣስንም አይደል የእውነት አንድ ህግ አዋቂ እዚህ የላችሁም ጋይስ ህግ አዋቂ እዚህ የላችሁም አንድ ሰው የለም ኤዲያ ያለሽ ናቹራል ቶክ ያ ናቹራል ቶክ ህግ አልጣስንም እንቀጥላል ለነዚህ ደፎደፍማ ህግ አንቀጽም የለም ለነዚህማ ህጉም ራሱ ፊት ነው የሚነሳው እግዚአብሔር ቻቺቢቲ ራሱ ሂጀር እዚህ ነው የሚላት አሁን እሷን ራሱ በፖስታት ቴክ ኦፍ ዚስ ፒክቸር ብሎ ነው ገልምጦ ቻቺቢቲ ራሱ የሚለው ቻቺቢቲ ያ አይ ባለከሽ ማለት የመዳም ቅመም ነካሽ ማለት ነው አታቂም እንጂ አንቺ የመዳም ቅመም ያልሽው ደግሞ ሱቅሽ እንዳይከስር ነው ሰው ቫኬሽን ሄዶ እንደዚህ ይላል ጋይስ ይሄውላ አድማና ረዋላ እየተደረገ ያለው ነገር ልባችሁ ያውቋል ለምን አልተፋታችሁም ልጁ እንኳን አይሆንሽም ነው ከባለቤቱ በላይ የሚያውቁ እንኳን ቡዳ ናችሁ እንዴ እናንተ ጋይስ ደግሞ የልጅነት ፍቅረኛ ወይም ደግሞ የልጅነት ትዳር ኖራችሁ ያውቅ ወጣት ሆናችሁ እኮ ሪሌሽኑ ስገቡ ትዳሬን ብላችሁ አለም ከሰው ጋር የምትኖሩት በቃ ፍቅር ነው የሚያኖራችሁ አይደል እድሜ ከ25 ከ35 ዓመት በላይ ሲሆን ነው ትዳሬ ምናምን ነገር የምትለው ወደ ትዳር ከገባ ከ18 ዓመት እስከ 25 ዓመት እድሜ ውስጥ ሪሌሽን ሲጀምሩ ፍቅር ብቻ ነው የሚያኖራችሁ ሂድ ሲል ሂድ ትላል ትዳሬን ሊፈርስ ነው ምናምን የሚል ነገር አይምሮ ላይ መጣ በእንደዚህ አይነት ህይወት ውስጥ በእንደዚህ አይነት እድሜ ውስጥ ወይ በእንደዚህ አይነት ነገር ውስጥ የተመሰረቱ ሪሌሽኖች ጊዜ እንዳገናኘ ሁላ ጊዜ እስከሚለይ ድረስ በሰው ምላስ እንትን የምትለው አይደል በየሰፈሩ እየሄድክ ተጣልተው የነበረው የት ነው ያለው ብለህ ይዘው ትመጣለህ ደግሞ ወደ ቤት ነገ ወደ ቤት ብለህ
እንደዚህ አይነት ሪሌሽን ውስጥ ስትኖር ቀጥቅጦ ምን ብለህ ምናምን ሁለተኛ አልሄድም ብለህ ትንሽ ትቆይና የታባቱን ያለው ብለህ ደግሞ ትፈልገዋል። ቀዝቃዛ ወላፈን ነው ደስ የሚል ስቃይ ሪሌሽን ውስጥ ነው የምትገቡት። እና እንደዚህ አይነት ህይወት እንደሆነ እኔ ገብቶኛል። የሆነ ትዳር አስባ አይደለማ ትዳሬን አዳሬ ምናምን ብላ አለ የምታስበውና እንደዚህ ነገር ውስጥ የምትገባው ስትገባ ፍቅር ብቻ ነው በቃ ታይታኒክ የመሰለ ሪሌሽን ብቻ ነው አንተን የሚያኖር። እንት የሆነ ነገር ይበላሻል ምናምን 35 ዓመት በኋላ የለም መጀመሪያ አካባቢ ፍቅር ያኖራል። ሁለተኛ አካባቢ ላይ ደግሞ ሰዎች የመጡበት መንገድ ነው። ሶስተኛ ላይ ደግሞ የምትኖረው ከ35 በላይ ሆነ ሪሌሽን ስትጀምር ግን ወይ ከ40 በላይ ሆነ ሪሌሽን ስትጀምር ሰው ያስፈልገኛል ብለህ ስትወስን ብቻ ሰው ያስፈልገኛል ብለህ ሰው ሲያስፈልግ ማፍቀር አይጠበቅብህ፣ ግን ያንን ሰው መቻል መወሰን ካሁን በኋላ ሰው ያስፈልገኛል ውሳን ስትወስን ቢያንስ መከባበር ብቻን አንግበ ነው የምትኖር። ገብቷል? this is fact። መጀመሪያ ላይ ግን ይሄ መከባበር ምናምን አለ የሚያኖር ጀስት ፍቅር ያንን ሰው ካላገኘ ያነጫንጫል ምን ይላል። ከ35 ዓመት በኋላ ደግሞ ላግባ ትላል። ከዛም በትዳር አልተስማማም ብለ የለም ብዙ በጨረታው አትገደድ። ከ45 ዓመት በኋላ ምናምን ግን ያለ ሪሌሽን ከሰው ጋር መኖር አለብኝ ብለ ወሰነን ውሳኔ ውስጥ መከባበር ነው ያለው እና የለም መቻቻል የለም ዛሴ ባህሪው እንትና እንደዚህ ነው በቃ እሱ እንደዛ ነው ብለ አይምሮ ይቀበላል። ከሰው ጋር መኖርን ስትወስን አሁን እነሱ ገና የመጀመሪያ ስቴፕ ላይ ነው ያሉት። ያ ስቴፕን ደግሞ በወሬ አይደለም የምታለያየው ራሳቸው ካልተለያዩ። ለዛ ነው እኔ በእነ ኡስማን ጉዳይ ላይ ሐሳብ ያልሰጠሁት። ለምን እዛው ቁጭ ብሎ ዘፈን ይጋብዛት ነበር አይታችሁ ከሆነ። እሷም ደግሞ አፏ ሞልታ አትናገር። ያሉበት ነገር ገብቶኛል። በሪል ላይፍ ቢሆን ኖሮ የት ነው ያለው ብላ ይሄኔ ናውጣ ብላ እጁን ጎትታ ሁላ ይዛው ወይ ትሄዳለች ወይ እሱም እንደዛ። የለም ተደባደቡ ስትል እጅ ለእጅ ተያይዘው የሚሄዱ እንደዚህ አይነት ሰዎች ብዙ እድሜ ልካቸውን አብረው አይኖሩ ይኖራሉ፣ ግን ትለያያለ። ገብቷል? እንደዛ ነገሮች ግን በዛ በድብድብ ውስጥ በምናምን ውስጥ ህርት በጣም ካልተደራረጉ አብረው ሊዘልቁ ይችላሉ። አለበለዚያ አንድ ቀን ቆም ብለ የሱ ያደረገን ክፉ ነገር ማሰብ ስትጀምር ያንን ሰው መራቅ ትጀምራለህ ማለት ያ እኔ የልጄን አባት ወተት ገዝቼለት ለምን ወተት አልጠጣም ብዬ እጣላው ነበር እና ኡስማንን እንደዛ ስላስታወስኩ ነው ተብሎ ወተት ገዝቼ እኔ ስራ ቦታ ስለምውል እኔ አልጠጣም ለምን ወተት አልጠጣም ብዬ እጣላው ነበር። የእውነት እንዴት አልጠጣም? ምንድነው የሚጠብቀው? እንትን ይሆን የለም ምናምን ነገር የለም። የእውነት ለምን እኔ ቤት ውስጥ አይደለማ እኔ ቀኑን ሙሉ እንትን ነኝ ምናምን። የሱ ስራ ግን እንደዚህ ተመላላሽ ነው። ትንሽ አርፎ በማን እንደገና የመመለስ እንደዚህ በልጅነት ስትገናኝ የለም እንደ እህትም እንደ ወንድምም ምትለያይም አይመስልም ምናምን የለም እንደፈለክ ነው የምትናገረው ምናምን ሂድ ካለ ሂዳ ምናምን ትላለ። ከዛ በኋላ የምን ሂድ ነው ፈልገ የት ነው ያለው የት ነበርክ ምናምን ደግሞ ትላለ ራስ ሂድ ብለህ ገባ ያ እና የነ ኡስማን ታሪክ እንደዛ ይሄ ልጅ አይሆንሽም ምናምን ብለው እንደዛ ለ15 እና እንደ 45 ትዳር ነው እኮ እነሱ ሊዳኙት የሚፈልጉት። እና እነ ኡስማን እየተከተላችሁ መልስ አትስጡ። ለመሰላችሁ መልስ ስትሰጡ የተያያዘ ስለሆነ እንደ በሬ እንደ ግመል ሽንት ሄደ ዝም ብሎ ከእናንተ ሊርቅ የፈለገን ሰው የእውነት እንዲቀየማችሁ ታደርጋላችሁ።
አሁን እነ መሲ ገብታችኋል። ይሄ ዲፖርት ምናምን ለዛ አይደል? ለምን ይቀየሟቸዋል ከልባቸው? እሺ ያ እነ ታሜ ባለፈው ብላል እንደ ወንድም እኔ መታይም ብለ ነበር። ገብቷል። ያንን ስሜት እንዲያጣት አድርገው ከእናንተ ጋር እንኳን ባይሆኑ ቢያንስ የእውነት እንትን እንዳይሏችሁ እንዳይቀየሟችሁ። ሙኒት የሆነ ነገር እፈልጋለሁ ብትሏት እምቢ አትላችሁ። ገብቶቻል። ያ ቀልቃላ የሆነ እንትን ነገር ስለሆንክ አንተ የምታረገው ነገር እነሱን ወይ አደጋ ላይ ሊከታቸው የሚችል ከሆነ ከሀገሩ ሲስተም አንጻር ነው የሚርቋችሁ እንጂ ጠልቷችሁ አይደለም። እሺ ያ እና ለነሱ መልስ መልሳለሁ ብላችሁ የተሳሰረ ስለሆነ ሄዳችሁ ሙሉ ዱባይ ነው የምታስሱት። እና ከቀልብ ይሁን። እሺ ኡስማን ያ እኔም እንዲህ ነግሬ እንትን ካልኩ እኮ እኔም ወርዳለሁ። ለምን እኔ አልወለድኩ? ያ አበባ ሰጥቶሽ እጅሽን ሲስም የነበረ ሰው አሁን ታስጠርዛለች ምናምን ነገር ለመሲ 2 ካርቶን ቴሌፎን ሱቋ ውስጥ ይሞላላታል። እሱን ስላስጠረዘች ህይወቷ ላይ እድሜዋ ላይ ይጨምርላታል። የሚጨምርላት ነገር አለ። መሲ እሱን ስላስጠረዘች ቀጥና ስፖርተኛ ሆና ሴክሲ ትሆናለች? አትሆኝም አለ መሲ። ይሄን ከግንዛቤ ውስጥ አስገቢ። ኧረ ሰው ራሱ ነው ቢታዘባችሁ ጋይስ። እንዴ አንዳንዴ ትልልቅ ሰዎች ላይ እርምጃ ብትወስዱ ዋው ትባላላችሁ። አሁን ኡስማን ላይ እርምጃ ወሰዳችሁ። ኧረ ጋይስ እንዴ አሁን ሳራ እቺ እንትና ባል ገዛችሁ የፈለገ እርምጃውን ኡስማን ላይ ብትወስድ እንዴ ድምጿ የምትለውን ይቀይርላታል? አይቀይርልሽ እንዴ? ሱቁ ሙልት ይላል እንዴ? ጎዶሎ ቦታ አይሞላ። ምን ማለት የምታገኙትን ነገር ነው ማሰብ ያለባችሁ። የሆነ ሰው ላይ እርምጃ ልትወስዱ ስትል ምንድን ነው የምታገኙት? ምን ማለት የምታገኙ ምንድን ነው? የእኔ ጥቅም ምንድን ነው? መከባበርን በመራራቅ የሚገኝ ከሆነ ዩካን ዱ ኢት። የነሱ እንቅስቃሴ እናንተ የሚጎዳ ስላልሆነ እያሳደደ የሚጎዳ ስላልሆነ አሳዶ ኢነርጂ ሉዝ ማድረግ አይ ቲንክ ጠቃሚ ይመስለኝ። እኔ እነሱ አሁን እዚህ ላይ ስለጠቀሰችው ነው እንጂ እነ መሲ ይሄን አታረጉም። ሱቋን እየዘጋች ታክሲ ይዛ መመላለሱ ምናምን ነገር ሺት ጋይስ ምንድን ነው እንደዚህ? አሚሩ እንኳን እንደዚህ ውጡልኝ ግቡልኝ ብሎ እንደዚህ አላቀራራ ጋይስ ከም ዳውን የሆነ ያ እንደዚህ በምታደርጉ በምታስቡ ሰዓት ሰዎችን ባለጌ ጨካኝ እያደረጋችሁ ነው የምትሄዱት። አንድ ሰው እንደዚህ አይነት ነገር ሰተኸው አድርገኸው እንቅልፍ ኪኒን አይደለም የሰጠው፣ ተጠቅሎ ሊተኛ አይደለም ወይ ሊንከራተት ይችላል። በመንከራተት ውስጥ ምን አይምሮ ላይ እንደሚመጣ አታውቁ። ሁላችንም አንድ ሀገር ነው ያለን፣ ቤተሰብ አለ። ብሶት የወለደው ከተማ ወይ ብሶት የወለደው ምን ነው የሚባለው? እንደዛ ነገሮች ይፈጠራሉ። ሰው ልጅ ሲወለድ ባለጌ ሆኖ አይደለም የሚወለድ፣ ወይ ጨካኝ ሆኖ አይደለም። ሰው ነው ወደ ሁሉም ነገር የሚመራ። ለሰው ልጅ መድኃኒቱም ሰው ነው፣ መርዙም ሰው ነው። ልክ እባብ ነዳፊ እንደሆነ ሁላ መድኃኒትም ከሱ ይሰራል። ራይት። ለዛ ነው ፋርማሲ ላይ ብዙ ጊዜ የእባብ ምልክቶች የተጠቀለለ የምታዩት። ያ መርዝም መድኃኒትም ስለው እና እንትና ሚጣ ምናምን ትባዩ አንቺ ወግ ማዕረግ ደርሶሽ ብዙ አትለፍልፊ። እሺ መጀመሪያ ባለው በላ የምትይውን ሰውዬ ጠዋት አሁን ኢትዮጵያ ላይ ያላችሁት ቅቤም እያሸሹን ቺፍ ይሄ ዘይት ወፍራሙ የለም እሱንም እያቀለጠሽ ቢሆን እያሸሹ ትንሽ አበጥበጥ ይበልልሽ። እሺ አበጥበጥ ይበልልሽ። የተበላሸ ዳቦ የመሰልሽ ሴትዮ ንፍጣ። ህግ ጣሰን እንዴ ገስ ጣሰን በድዬ ጣሰን እንዴ? የትኛውን ህግ ነው አሁን? የትኛውን ይጣስ ነው ገስ? ያው ምንድን ኖርማል አይደል? ዚስ ኢዝ ጀስት እኮ
ካልቸራችን ነው፣ የመነጋገሪያ ዘይቤያችን ነው አይደል? ህግ ጣስን አልጣስን ማለት አያችሁ? ይኸው ጠበቃ አያያችሁ፣ አንድ ሰው ጣስን አላለ። እናንተ ከየት ነው ሌላ ህግ የምታመጡት? ግን እኔ ጠበቃ ግርፍ ጠበቃ አሁን ይሄ ሁላ ሰው አንድ አልጣስንም እያለን እናንተ ከየት ነው እንከን ለቅማችሁ የምታመጡት? የኛ ጥያቄ ከየት ነው ቢመጣላችሁ? ግን እንዴት ተንኮለኛ ናቸው ግግስ። ከየት ነው አሁን እስቲ የለም ይኸው አንድ ሰው ኖርማል እያሉ ከዚህ ሁላ አይን እና እይታ ከየት ነው እናንተ ከየትኛው ፕላኔት ናቸው? የኛ ጥያቄ ዳቦ ያልሽው ባንቀጹ የሰው ስምን በዳቦ በመጥራት ነው። እግዚአብሔር ተው ጋይስ፣ ይኸውላ ሰው ያልታየውን እናንተ ቡዳ አይደላችሁ መቼ እንዴ? የእውነት እንዴ ከባለቤቱ በላይ የሚያውቅ ቡዳ ነው። ይኸው ባለቤቱ እኔ አልተሰደብኩም አለች እኮ። እና ዝም ብላችሁ ሳቁ እናንተ። መሲ ስነ ስርዓት እሺ፣ እንትን እንዳትይ አታረጊውም። ለነገሩ እየተማጸንም ምናምን እኮ አይደለም፣ ጀስት እንደ ሐሳብ ነው። እሺ አያ እንደ እናቴ ብሎ እጅሽን እንዳልሳመ እንደዚህ አይነት ነገር ሐሳቡን እንኳን የሚሰጡትን ሰዎች ወገባቸውን በያቸው። መሲ ይሄን ያህል ሆረር እንትን ሊያደርጉሽ ነው። እሺ እንዳታረጊ፣ አታረጊውም። ሲጀምር ነው ሐሳቤ ውስጥም አልመጣም። አይኖ እንደ ታናሽ ወንድማችሁ እንደምታዩት ያ ገባችሁ? ያ እቺ ምናምን የተጣሉ ምናምን እያልኩ አይደለም፣ ግን የራሳችሁን መልስ መልሱ። የማንም ደከከና መጥቶ የአይምሮ ጨዋታ ሊጫወት ሲሄድ ሁ አሪው ዘ ፈርስት ኦፍ ኦል በሏቸው በእንግሊዘኛ። ገብቶሻል? አሁን እንግሊዘኛውን እስቲ ሸምድጂው ማሲ ጻፊ ውስጥ ሁ አሪው ዘ ፈርስት ኦፍ ኦል እንደዚህ በይ። ይኸው ምንም ሳቀንሽ ሳጨርሽ ካርቶንሽ ሞላ። ግን መሲ የሰሞን እኮ አልተገናኘን። ሰላም አገኛችሁ? እንዴት ነው ሀገሩ? እንዴት ነው ሙቀቱ? እንዴት ነው ካርቶኑ ሞላላ? ሰላም አገኛችሁ? አረ ያ ግን ናፍቆኛል። ይህንን በአጋጣሚ ሳልገልጽልህ ስራ ቀዘቀዛል። ጉዳችሁን ለማየት እየመጡ በዛው ይገዙሽ ነበር አይደል? ይገዙሽ ነበር። እስቲ ምን እያደረጉ ነው ለማለት ዝም ብለው መጥተው ስንት ነው ቴሌፎን ይሏችሁ ነበር አይደል? ዝም ብላችሁ ጉዳቴን ብቻ ነው ያያችሁ። ጥቅሜን አሁን ገባችሁ አይደል? ጥቅሜን እስቲ እንትና ምን ትመስላለች ለማለት እየመጡ ስንት ነገር አሳይቻችሁ ነበር። እንኳን ካርቶን ገና አሁን ካርቶንሽን ያውለበለብሽ ጥላ ታረጊዋለሽ፣ ጥላ ከለላ ታረጊዋለሽ። ያ ድሮም በእጅ ያለ ወርቅ እንደ መዳብ ይቆጠራል ማለት ይሄ ነው። አልገባችሁም እኮ አልተረዳችኝም። አሁን ራሱ ሳራ እንትና እቺ ባለ ገዛችው ገና እንዳለ በርበሬ ራሱ ፊት ነስቷት ብን ብሎ ይጠፋል። ከዛ እንትን ውስጥ እንዳለ ዱቄት ሁላ ነው የሚጠፋው። ዱቄት ስንት ነው ሊሏት ይመጡ ነበር። ዲሪያ ምናምን እንደሚሉት ገና ልብሶቹ ራሱ ብል ይበለዋል እምላችሁ። ጉዳት ያልገባችሁ የእውነት ችግር የለም፣ የጊዜ ጉዳይ ነው። ቴሌፎን ሳይገዟት ሄዶ ልቧን ያደርቋት ነበር። እስቲ መሲ እዛ ሰፈር ምን እንዳለ ከዛን ኢንሳይደሮችም እዛ ሹክ አድርገው አይተው ሄለን ዛሬ እዛ ሄጄ ነበር እንደዚህ አይቼ መጣሁ ለማለት ሄደው። አሁን ብዙ ኢንሳይደር ስለማልቀበል ጉዳዩንም ያው ይቅርታ ስላልኩኝ ተውት፣ እነሱ ስለማላወራበት። እዛ አካባቢ ጭር ብሏል የተባለው የአበሻ እንቅስቃሴ ቀስ ብሏል የተባለው ግን እሱንም አትንገሩኝ ብያቸው የነገር ግን ወሬ ለምዶ ማቆም በአንድ ጊዜ በጣም ይጨንቃል ጋይስ። መላመድ ክፉ ነው ጋይስ። በጣም ተላምደን ነበር እኮ ከዱባዮች ጋር እውነት በጣም ተላምደን ነበር አይደል? ስንት ነገር አብረን አቦካን አስቃኝዋችሁ እኮ ዱባይ ምድረ ትኬት የሌለ ፓስፖርት የሌለ በነፃ ቡርጅ ከሊፋ ላይ ከመጀመሪያ ፎቅ ከመጨረሻ ፎቅ። ይሄ ደግሞ ምን ሰፈር ነው የሚባለው? ይሄ እነሱ የሚኖሩበት የሀበሻ የሚበዛበት
ምነው ሁሌ ስሙ ይጠፋብኛል ጋይስ። እኔ እኮ የአረበኛ ችግር የለብኝም። የሰፈር ነው የት ነበር? ምን ነበር? የት ነበር? አጅማንን እንዲህ ገልቤ ያለ ያሳየዋችሁ። አጅማና ሻርጃ የእንትና አበሻ ሬስቶራንት ያለበት አይደል? እንዳለ ሁሉን እኮ ሰጧችሁ እኮ። ናፍቆኛል ግን ናፍቆኛል። እኔ ናፍቀሽኛል አልናፍቅሽም፣ መራራቁ ቀርቶ አንገናኝም ወይ ሆድዬ ወሬ የለሽም ወይ? አማላጅ ማን ይሁን ማን ልላክልሽ? ጆሮዬ ሲናፍቅ የሻርጃን ወሬ። ሳርዬ ሆድዬ ይቅርታ ልክ ያለው ሰምተሻል ወህዬ? ፍቅር ይሻለናል። እኔ አልቻልኩም አንቺ እንዴት ቻልሽ? እድሜ ለጅንኑ አይጅንኑ